ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አርጎ የመረጠን አሳያ። በጣም የሚገርማችሁ ነገር ልደተ ቃልንና ይሄንን ከማህበሩ አስወገዷቸው። እንግባ ሲሉ አባረሯቸው። ስለተባረረ ነው አሁን ቀድሞ እየጮኸ ያለውና አባረሯቸው ነው። በምን ሌብነታችሁ ውጭ ወጥቷል፣ ከኛ ጋር ህብረት አታረጉም፣ ስለዚህ ዘርበሉልን ካጠገባችን ብለው ሲሏቸው ተመስገን ያው ወሰድ ወሰድ አረገና ስሙት። በአርሲ ሰዎች ሞቱ አልሞቱ ማስረጃ በደንብ ስሙት። በአርሲ አልሞቱም። ይሄው ራሱ ስካሩ ሲበርደው ክርስቲያኖች እኔ በዚህ አጋጣሚ አርሲ ላይ ሰዎች አልሞቱም ብዬ አላስብም። ደግሞም እንደዛም ብዬ ደግሞ አላወራም። ለምን ቢባል በአርሲ በኩል ለሞቱ ሰዎች ሲያገሳ እያችሁት አይደለ? አረቄውን ነው የሚያገሳው። አረቄውን ማለት ነው እያለ ነው የሚናገረው። በደንብ ይዩት። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አርጎ የመረጠን አሳያ። በጣም የሚገርማችሁ ነገር ልደተ ቃልንና ይሄንን ከማህበሩ አስወገዷቸው። እንግባ ሲሉ አባረሯቸው። ስለተባረረ ነው አሁን ቀድሞ እየጮኸ ያለውና አባረሯቸው ነው። በምን ሌብነታችሁ ውጭ ወጥቷል፣ ከኛ ጋር ህብረት አታረጉም፣ ስለዚህ ዘርበሉልን ካጠገባችን ብለው ሲሏቸው ተመስገን ያው ወሰድ ወሰድ አረገና ስሙት። ማን ቲክታክ አለቃ ያደረገ ስሙት። አላቀህም ስል ምን ነው ድሬዳዋ ሲሆን አመነ በአርሲ ሰዎች አልሞቱም እኮ ይሄው ስሙት። በአርሲ አልሞቱም ስሙት። ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃ በደንብ ስሙት። በአርሲ አልሞቱም። ይሄው ራሱ ስካሩ ሲበርደው ስሙት፣ ይዩት። ስካሩ ሲበርደው የተወደዳችሁ ክርስቲያኖች እኔ በዚህ አጋጣሚ አርሲ ላይ ሰዎች አልሞቱም ብዬ አላስብም። ደግሞ ተመስገን ሳይጠጣና ተመስገን ጠጥቶ ዛሬ ማስተባበያ ሰጥቷል። እግዚአብሔር ያሳያችሁ። አርሲ ላይ አልሞቱም ብዬ አልልም። እናንተ በእናታችሁ ለምንድን ነው ማጸልዩላቸው? ቆይ የምር እኮ ነው ልንጸልይላቸው ይገባል። በዚህ ልክ ነው ህዝቡን ማኒፑሌት እያደረጉት ያሉት። ይህ ህዝብ ሊያሳዝነን ይገባል። የእውነት ነው። ሰው በሰላም በጤናው እንደዚህ አይሆንም። በቃ ሲሰከር ወጥቶ እንደፈለገ ይናገራል። ስካሩ ሲበርድለት መጥቶ እንዲህ አላልኩም ይላል። ቃል በቃል ነው ሲናገር የነበረው። እኔ ኦሮሞ ስለሆንኩ ተገፋ ምን አገናኘው? እና ኦሊን ኦል በቃ በደንብ ግልጽ እንዲሆንላችሁ ሰባቱ ጎረምሶች የሚለው አካውንት የነዚህ ግሩፕ ነው፣ የራሳቸው ነው። ኦኬ እሺ። በዚህ ግሩፕ ውስጥ አካል ወይም አክሊልን የተቃወመ በጠቅላላ ይሰደባል። መሰደባ በአካል ቢያገኙት ሁሉ ሊያሰናብቱት ይችላሉ ከዚህ ምድር ላይ። ይሄ ዳይናስቲ ነው። በቃ ዳይናስቲ ነው። በቃ ሲፈልጉ ማንንም ይራገጣሉ፣ ሲፈልጉ ማንንም ይሳደባሉ። እንደፈለጉ ነው። እና በስፋት ኦልሞስት ለበርካታ አመታት የወንጌል አማኙን እስልምናውን ሲሳደብ የነበረው ሰባቱ ጎረምሶች አካውንታቸው ኦፕሬት የሚደረገው በእነዚህ ነው። አሁን ኦነር ያደረጓት አካውንቱን የሰጧት ማኑሄ ለምትባል አረብ ሀገር ላለች ምስኪን ሴት ነው። ልጅቷ ኢትዮጵያ እንደምትገባ ሁላ አታውቅም። ሁሉም ሰው ከነ አድራሻዋ ይዟታል። ሰው ስታቆስል፣ ሰው ስታደማ አድርጊ እየተባለች ያላችሁ አረብ ሀገር ያላችሁ ሴቶች፣ በእነዚህ ውስጥ እንደፈለጋችሁ የምትሆኑ የምታረጉ ሴቶች ተጠንቀቁ፣ ተጠንቀቁ። የእውነቴን ነው የምላችሁ። ደስ ይላችሁ እስልምና ነይ እንትን ደስ ይላችሁ ወንጌል አማኙን ደስ ይላችሁ፣ ዋጋ ነው የምትከፍሉት። አረብ ሀገር ያላችሁ ሴቶች
ይሄ ጎረምሳ ግሩፕ አካውንት እየከፈተ ፎሎ እያስደረገ የሚሰጣችሁ ግሩፖች ነገ ዋጋ ትከፍላላችሁ። አርፋችሁ ስራችሁን ሰርታችሁ ሀገራችሁ ብትገቡ ይሻላችኋል። ከመከራ ወደ መከራ እንዳትሸጋገሩ። ይኸው ዛሬ ለረጅም ጊዜ ይዘ ነው የነበረው። ይኸው ራሱ አወጣው። 7ቱ ጎረምሶች የሚባለው 7ቱ ጎረምሳ ብልግና የሚሳደቡ ግሩፖች ናቸው። ይህም ቀሲስ ዲበኩሉ ለማብሸቅ የኦርቶዶክስ አባቶችን ለማብሸቅ የሚቃወሙዋቸውን ለማብሸቅ ክሬት ያደረጉት አካውንት ነው። ኢትዮጵያ ውስጥ ተከፈተ። አረብ ሀገር ላሉ ሴቶች ተሰጠ። አረብ ሀገር ያለችው ልጅ ቪዲዮ ይሰጣታል፣ ልቀቂ ትባላለች፣ ቁጭ ብላ ትለቃለች። ሌሎችም በጠቅላላ እዚህ ፕላትፎርም ላይ አካውንት ከፍተው የሰጧችሁ ሴቶች ማንነታችሁ ስለሚታወቅ አካውንቱን ዝጉት። አካውንቱን ዝጉት። በኋላ ዋጋ ትከፍላላችሁ። አርፋችሁ ይወላችሁ። በድህነት ነው ደልቷችሁ አይደለም የወጣችሁት፣ በድህነት ነው የወጣችሁት አይደለ? ድህነታችሁን እያሰባችሁ ማንነታችሁን እያሰባችሁ አርፋችሁ ስራችሁን ሰርታችሁ ወደ ሀገራችሁ ትመለሱ ይሻላል። ነገ ዋጋ ነው የምትከፍሉት፣ ከባድ ዋጋ ትከፍሉ። እውነቴን ነው የምላችሁ፣ እግዚአብሔር ምስክሬ ነው። ዋጋ ትከፍላላችሁ። አረብ ሀገር ያላችሁ ሴቶች፣ በእነዚህ ጎረምሶች የምትነዱ ሴቶች፣ እንደፈለጉ የሚዘውሯችሁ ሴቶች እባካችሁ ራሳችሁን ግዙ። ይኸውላችሁ ድህነታችንን ታሪክ እናደርገዋለን ብላችሁ ነው ከሀገር የተሰደዳችሁት። መቀመጥ እያማራችሁ መቆም እያማራችሁ አሟችሁ መታከም እየናፈቃችሁ እግራችሁ አብጦ ደም እየሸናችሁ ገንዘብ ሰብስባችሁ ለነዚህ ጎረምሳ ባትሰጡ ጥሩ ነው። እነዚህን ጎረምሳ ባትቀልቡ ጥሩ ነው። እወቁ። ብዙዎቻችሁ አማርኛ እንኳን በስርዓት ማውራት አትችሉ። ብዙዎቻችሁ በነፍሳችሁ የሚጫወቱባችሁ የገጠር ልጆች ናችሁ። ብዙ አረብ ሀገር ያላችሁ የገጠር ልጆች እኚህ የከተማ ማፊያዎች በሃይማኖት ስም ተሰባስበው ተደራጅተው አካውንት እየከፈቱ ስደቡ እያሏችሁ ቪዲዮ እየሰሩ ዋጋ ትከፍላላችሁ። እውነቴን ነው የምላችሁ። ብዙዎች ኢትዮጵያ እስክትገቡ ነው የምትጠበቁት። ብዙዎች የብዙ ሰውን ህይወት ያመሰቃቀላችሁ አላችሁ። እወቁ። ብዙዎች ኢትዮጵያ እስክትገቡ ነው የምትጠበቁት። ለቤተሰቦቻችሁ ስትሉ ብትኖሩ ጥሩ ነው። ባለትዳር ሆነሽ የልጆች እናት ሆነሽ የስንት ወጣትን ህይወት የምታመሰቃቂ ሴት፣ አረብ ሀገር ያለሽ ሴት፣ አጠቃላይ አረብ ሀገር ያላችሁ ሴቶች ሂዱ እንዲያርጓቸው እየተባለ ይወላችሁ። እናንተ በምትሄዱት ልክ ሁሉም ስላወቀ ይወላችሁ። እያንዳንዱ መረጃ ልክ እኔ እንዲያስኩ መረጃችሁን ሁሉም መረጃችሁን ይዟል። ይወላችሁ የሆነ ቀን ግን ልካችሁን ስታልፉ ለብዙ ሰዎች መማሪያ ነው የምናረጋችሁ። የዛን ጊዜ ደም ነው መታል፣ ህይወታችሁ ነው የሚመሰቃቀለው። እረፉ፣ እረፉ። አረብ ሀገር ያላችሁ ሴቶች እረፉ። ስፔሲፊካሊ የምነግራችሁ አረብ ሀገር ላላችሁ ሴቶች ናቸው። ይኸው ዛሬ ለዘመናት ስትሳደብ የነበረች ሴት እኔ ሳወራት ነበር። በነገራችን ላይ ኢሚዲየትሊ መረጃው ደረሰን። ቀጥታ ምንም አላደረኩም። መረጃው እንደደረሰ ምን እንዳደረኩት ታውቃላችሁ? ስታወራኝ አወራኋት። እንደውም እኔ ቤት ሞዴሬተር አረኳት። ሞዴሬተር። ልጅቷ ምስኪን ናት። ምንም የምታውቀው ነገር የለም። ምንም የምታውቀው ነገር የለም። እግዚአብሔርን እልም ያለች የገጠር ልጅ ናት። ማኑ ይሄ ምናምን የሚል አካውንት ያላት ማነው አካውንት ከፍቶ የሚሰጣት? ይሄ ማን ነው የሚባለው? ይሄ አክሊል የሚባል ይሄ ነውር ነው። እውነቴን ነው የምላችሁ፣ ነውር ነው። ባታረጉ ጥሩ ነው። በጣም ዋጋ እነሱ አይደሉም እናንተ ዋጋ ትከፍላላችሁ። እንዴ ትልቅ ሰው አይደላችሁ እንዴ?
18 ዓመት አልፏችኋል አይደል? ቤት እንመሰርታለን እንመራለን ብላችሁ ነው አይደል? እንዴት እንዲያርጉ እየተባላችሁ አካውንት እየተከፈተ እንዴት እንዲህ ታደርጋላችሁ? ዛሬ ይዘንላችሁ የመጣ ነው ስለማናቅ አይደለም። ልደተ ቃል ይሄን ገና እርስ በርስ ስትባሉ ሚስጥራችሁን ታወጣላችሁ። እኛ እንነካም የእናንተ ሚስጥር። ልክ እንዲህ ቀን እየጠበቃችሁ ታሪካችሁን ትተፋላችሁ፣ ታሪካችሁን ትናገራላችሁ። ነገር ግን ዋጋ የምታስከፍሏቸው አረብ ሀገር ያሉ ሴቶችን ነው። አረብ ሀገር ያሉ ሴቶችን ያውላችሁ። ማንም የማንንም ሃይማኖት ተሳድቦ አንቋሾ አንጓጦ የሚኖርባት ሀገር አይደለችም ኢትዮጵያ። ሁሉም ተከባብሮ የሚኖርበት ነው። ሁሉም ተከባብሮ። ነገር ግን ይኸውልሽ ማንነትሽ ማይታወቅ የሚመስልሽ ከዚህ ቀደም እኮ እኛ ሪከርድ አድርገናቸዋል። የ42 ደቂቃ ሪከርድ ቴሌግራም ላይ ሪከርድ አድርገናቸዋል። እንንገራችሁ። ዳቆን ነኝ የሚለው ናታኔም እሱ ቤት ስታወሩ የነበረው 42 ደቂቃ ሙሉ ሪከርድ አድርገናቸዋል። ሪከርድ ስናረጋችሁ የህግ አካል ሁሉ ነበር አብሮ። የህግ አካል በማስጠንቀቂያ ነው ያላችሁት። እኛ አረብ ሀገር ስላለን ምንም አያመጡም፣ እኛ እንሳደባለን፣ እኛ እንዲናረጋለን። ይኸውላችሁ ከነ ምልክት ነው የምነግራችሁ። ይኸውልሽ አይደለም ከአረብ ሀገር ተጠርዘሽ እስር ቤት ገብተሽ እንድትመጪም የሚያስደርግ መረጃ አለ። ቀላል እዚህ ዩኤኢ እንትን መሄድ ነው። እየይልሽ በጣም ቀላል ተራ ነገር ነው። ወረቀቱን ለነሱ መስጠት ነው። እንዲህ አፍንጫሽን ይዞ ምናችሁ እንደሚያሳዝነን ታውቃላችሁ? ቤተሰቦቻችሁ ነው የሚያሳዝነን። ሙጀሌ የነደለውን የአባትሽን ለአባትሽ እግር ጫማ ሳትገዢ ትመጻደቂያለሽ አይደል? እዚህ ወጥተሽ ምናምን። በጣም እኮ የሚገርመው ቤተሰቦቻቸውን እንዴት እንደ አውሬ እንደሚያዩ። በነገራችን ላይ የእናት የአባታችሁ እንባ ነው እንደሚጫወትባችሁ። በጣም ብዙዎቻችሁን ስለምናውቃችሁ እንባ ነው። ለአባትሽ ጫማ አልገዛም ብለሽ እዚህ ቲክታክ ላይ ላለ ጎረምሳ ምን ስታረጊ እንደነበረ እናውቃለን። እኔ እንደውም የአንዷ የአባቷ ፎቶ ቀጥታ ተላከልኝ። ታውቃላችሁ? የእናቷ ፎቶ ቀጥታ ተላከልኝ። አባቷና የእናቷ ፎቶ። እሷ ቲክታክ ላይ ላለ ጎረምሳ 30 ሺህ ብር ትበትናለች። አባቷ እኮ እዛ 30 ሳንቲም ያጣ አባት ነው ያላት። እሾክ እየወጋው እንቅፋት እየመታው ነው አንቺን ያሳደገው። ጾሙን እያደረ አንቺን አብልቶ ነው ያሳደገው አባትሽ። ኦኬ ስርዓት ብትይዙ ጥሩ ነው። እውነቴን ነው የምላችሁ። ዋጋ ትከፍላላችሁ። መንፈሳዊ መሆን ከፈለጋችሁ እንደ መንፈሳዊ ሰው አክት አድርጉ። መጽሐፍ ቅዱስ ማወቅ እንፈልጋለን፣ ክርስቶስን ማወቅ እንፈልጋለን የምትሉ ከሆነ ችግር የለውም። እኛ ክርስቶስን በደንብ እናሳውቃችኋለን። እናንተ የምታውቁት ክርስቶስ ሌላ ክርስቶስ እንደሆነም እንነግራችኋለን በዛው። መጽሐፍ ቅዱስ ላይ ያለው ክርስቶስ በጣም ትሁት፣ ሀምብል፣ ጭምት አይደለም ሊሳደብ ይቅርና አይደለም ብልግና ሊናገር ይቅርና በጥፊ እየመቱ ዝም ያለ ጎንበስ ብሎ ተንበርክኮ እግር እያጠበ እናንተም እንደኔ ሆኑ ማገልገል ከፈለጋችሁ ያለ አምላክ ነው። ዓለማዊ ቤት የማይሰደብ ስድብ፣ ዓለማዊ ቤት የማይደረግ ድርጊት የትኛው ዓለማዊ ቤት ነው? እስኪ እናንተ መንፈሳዊ ነን ብላችሁ የተሰበሰባችሁ እንደምታረጉት ዓለም የትኛው የዓለማዊ ቤት ነው እንዲህ ሲያረጋ አይታችሁ የምታውቁት? የክፋታችሁ ክፋት እኮ ነውራችሁን ሚዲያ ላይ ይዛችሁ ትወጣላችሁ። ያውላችሁ ለዛ ነው ብዙ ጊዜ ስትረስ የማደርገው እኔ ህይወት ላይ ነው። ህይወት ላይ ለእናንተ ትምህርት ሳይሆን ህይወት ነው መሰበክ ያለበት። እባካችሁ 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 ካላችሁበት ኬጅ ውጡ።
ይሄን ነው የምንላችሁ። እንኪያስ ካልሆነ ዋጋ ትከፍላላችሁ። እሺ ዋጋ ሪች ሐሳብ ስጪ። እስከዛ የተወሰነ ደቂቃ የእግዚአብሔርን ቃል ሼር አድርጋቸው። እሺ በዚህ ያላችሁ የአባቴ ልጆች ክርስቲያኖች ተባረኩልኝ። ከክርስቶስ ኢየሱስ በሆነው ሰላምና ጸጋ ይብዛላችሁ። ደስ የሚል ቆይታ ነበረን። እንግዲህ ሳላቅ የቦለኳችሁ ካላችሁ ይቅርታ አድርጉልኝ። የምትሳደቡትን ግን ሚውት እያረኩ ነበረ። ስለ ተሜ ትንሽ ብል ደስ ይለኛል። ተሜ የጌታ እንግዲህ ምን ያህል ህይወት ይሄ ፓርታይም ሲሆን አንድ ሰሞን ሌላ ማንነት አንድ ሰሞን ሌላ ማንነት ሲሆን በጣም ያሳዝናል። የእውነት እኔ እንደውም ቪዲዮ ሁሉ ልሰራበት ነበርና ስለ አርሲ ላይ ስለታረዱ ሰዎች እንባውን እንዴት ነው ግን እንባ የሚወጣው? እኔ በነገራችን ላይ በጣም ነው የሚገርመኝ። እንባ እየወጣ የሚቀርጹ ሰዎች አደንቃቸዋለሁና እንባውን እያወጣ ያለቀሰ ሰውዬ ዛሬ ላይ አልሞቱም ብሎ በአፉ መናገር ይሄ ስካር ካልሆነ በስተቀር ሌላ ምንም ሊባል አይችልም። ጭራሽ ወደ ፖለቲካና ይሄ ማንነት ይዘው ነው እንግዲህ የእግዚአብሔር ቃል አገልጋዮች ነን እምነትን ተቋምን ወክለን መናገር እንችላለን የሚሉት ማለት ነውና በነገራችን ላይ እሱም ብቻ ለምን ነጥለሽ አወጣሽ ካላችሁኝ እኔ ጉዳይም ጸሎቶችም የሆኑት ከሌሎቹ በይበልጥ ለሱና ለደምረው ነው። ምክንያቱም ከጌታ ቤት የወጡ ናቸው። በይበልጥ አይኖቹ እግዚአብሔር በእነሱ ላይ አለ። ለማንም ቢሆን ምህረት በር አልተዘጋቸም። የምህረት በር አልተዘጋቸም። እግዚአብሔር አሁንም ቢሆን በጠፉት ላይ ነው አይኖቹ ያሉት። ግን እነሱ ደግሞ የክርስቶስን እቅፍ ያዩ ናቸው፣ ጣዕሙን የቀመሱ ናቸውና በጣም ያሳዝነኛል። ለመመለስ እድል ይሁንላቸው ነው የምለውና ነገሮች እንዲህ በዚህ ልክ ሲዘግጥባቸው ህይወታቸው መማር እንዲችሉ መንቃት እንዲችሉ እኔ በዚህ አጋጣሚ መናገር እፈልጋለሁ። በተረፈ ሰሙዬ እግዚአብሔር ይባርክ፣ ተባረክ። መልካም ነው። በቃ ለእውነት መወከን መልካም ነው። እውነትን መናገር መልካም ነው። እግዚአብሔር ጸጋውን ያብዛልህ። እንጸልይልሃለን። እርግጠኛ ነኝ የክፉ አይኖች አያርፉም፣ የክፉ እጆች አያርፉም፣ የክፉ እግሮች አያርፉም። ግን ከዚህ ሁሉ እግዚአብሔር በደሙ እንዲሸፍንህ እንጸልይልሃለን። ተባረኩ። እግዚአብሔር ይባርካችሁ። ጊዜ ካለ በኋላ ላይ ቃል ሼር አደርጋለሁ። አሁን ትንሽ ስለማይመቸኝ ነው። ሌሎች ካላችሁ እስቲ ቀጥሉ። ዱንያ ወይም ኪያ የምትሉት ነገር ካላችሁ ለጥቂት ደቂቃ እሱ እስከሚመለስ ድረስ። እሺ እኔ ልበል። በቃ ሰላም ናችሁ? እንዴት ናችሁ? አው ልክ ነው። አሁን የተናገረው ሰሙም ልክ ነው። እኔ አረብ ሀገር ያሉ ልጆች ምናቸው እንደሚያማቸው ግራ ነው የሚገባኝ። ሰርተው ቤተሰባቸውን ራሳቸውን ለውጣለሁ ብለው ከሀገር ወጥተው ግን ለጎረምሳ መቀለብና መስጠት እኔ በጣም ነው ማዝነው። ሂድበት ጥሩ ነው። ልባቸው ድንገት እስቲ ወደ ራሳቸው መመልከት ከቻሉ ጥሩ ነው። ሁለተኛ ነገር ተመስገን ሰክሮ ነው መሰለኝ ሰካራም የዛን ቀን እንደዛ የሆነው። የኦሮሞን ማህበረሰብ እሱ አይወክልም፣ በኦሮሞም ስም አይጠለልም። ቤተክርስቲያኗን አንድና አንድ የእግዚአብሔር ቤት ለመብላት ነው እነሱ የተጠጉት። ያው እግዚአብሔር ደግሞ በራሱ ሰዓት ራሱ ያጋለጣል። እየተጋለጡ ነው። ሰውም እያጋለጣቸው ነው፣ እግዚአብሔርም እያጋለጣቸው ነው። አሳፋሪ ድርጊት ነው የፈጸመው። አሳፋሪ ነው። በሞቱ ሰዎች ላይም ነው የተሳለቀው። ስለዚህ እግዚአብሔር ደግሞ ያው ቢቆይም ቢዘገይም ፍርዱን ይሰጣል። እየሰጠም ነው። እየተጋለጡ ነው። በራሳቸው ሰዓት ማንነታቸው እየወጣ ነው። እነዚህ ሰሙዬ ቀጥል፣ በዚሁ አዋርዳቸው፣ አውጣላቸው ጉዳቸውን። ጥሩ ነው እያረክ ያለው። በቃ ቀጥሉ። የሚመችሽ ከሆነ ባይመቻት ነው።
በጣም የገረመኝ ደግሞ ምን መሰላችሁ? አሁን እንግዲህ ተሜ ማለት አንድን የእምነት ተቋም ወክሎ አገልጋይ ነኝ የሚል ብዙ በቃ ጊዜውን 24 ሰዓቱን ማለት ይቻላል ከእግዚአብሔር ቃል እየጠቀሰ የሚያስተምር ቪዲዮዎቹ፣ ኮንቴንቶቹ፣ አጠቃላይ ህይወት ስታይሉ መንፈሳዊ ነኝ የሚል ሰው በኋላ ላይ ነገሮችን ከፖለቲካ ጋር ማያያዝ ሲጀመር የትኛውም ዘር ግደል አይልም፣ አጥፋ አይልም፣ ዝረፍ አይልም። የትኛውም እሱ አሁን መደበቂያ ሲያደርገው የዝቅጠቱን ያስተሳሰቡን ማንነት ሰው መቼስ አፉ ሲከፈት ማንነቱ ነው አይደል የሚታየው፣ ውስጡ ነው አይደል የሚታየው። የትኛውም ሲጀመር ስለ ሃይማኖትና ስለ ዘርና ስለ ጎሳ ማንሳት የለበትም እኮ። ሃይማኖተኛ ሰው የእግዚአብሔርን ቃል የሚወግን እውነትን ወግናለሁ የሚል ሰው እኮ ዘርና ጎሳ ከኃጢአታችን ምክንያት የመጣ እንደሆነ ነው የሚያውቀው አይደል እንዴ? እኛ ከዘርና ከነገድ የተዋጀን ነፃ የወጣን ሰዎች ነን። እና እንዴት ቢያስበው ነው በኋላ የሚጸጸትበትን ነገር አሁን ያወራው? ከዚህ በኋላ በየትኛው ማንነቱ ነው እሱ እኛ ከዘርና ከነገድ መዋጀታችንን ነፃ መውጣታችንን መስበክ ይችላል ወይ መዘመር ይችላል ወይ? በጣም ከባድ ነው። እያንዳንዱ የእግዚአብሔር ፍቃድ የሌለበት ነገር እግዚአብሔር የማይከብርበትን ነገር ስንሰራና ስንናገር አያችሁ መደበቂያ ነው የሚጠፋው። እና እግዚአብሔር ይቅር ይበለው ብቻ ሳይሆን የኦሮሞ ሕዝብ የተከበረ ነው፣ የሌባ መሸሸጊያ አይደለም። ኦሮሞ ስለሆንኩ ነው እያለ አስሬ የማይመለከተውን በቃ የማይገናኝ ነገር ጳጳሱንም እያነሳ ሲናገር ነበረ። ይሄ ብልግናውን ነው የሚያሳየው። ባለጌ በቃ ማንነቱን ሌብነቱን በራሱ አፍ አጋለጠ። ድርጅት ከፍቻለሁ ምናምን አለ። እሱ ሁሉ የዘረፈውን ነው ከቤተ ክርስቲያኑ የዘረፈውን ይሄዳሉ ይመጣሉ። ዛሬም እርዳታ ነው፣ ነገም እርዳታ ነው። የእግዚአብሔርን ቃል ለሰው ሼር አያረጉም። በቃ እርዳታ መሰብሰብ ብቻ። እኔ በጣም ነው ማዝነው። ሌባ ደግሞ ከሌብነቱም የተንተን ያለ መልሶ ደግሞ እኔ መንግስት ደጋፊ ነኝ ምናምን በሞቱ ሰዎች ላይ ማላገጥስ ምን ያስፈልጋል? የሞቱ ሰዎች እንደሞቱ በዓለም የታየ ነው፣ በመረጃ የተያዘ ነው። ሌብነቱ ሲታወቅ አይደለም አልሞቱም ብሎ ማለት መጀመሪያውንም አልሞቱም ብሎ መናገር ነበረበት። ዛሬ አይደለም ሞተዋል አልሞቱም ብሎ መናገር ያለበት። ስለዚህ አሳፋሪ ነው። ያው ማንነቱን ነው ነገሩ። እግዚአብሔር ያጋለጠው ማንነቱን ነው። ጊዜ ቆጥሮ እንትን ያለ እና ያው ሰው ሰው መማር ካለባቸው ደግሞ እነዚህ አረብ ሀገር ያሉ ሴቶች መማር አለባቸው። ስንት ደሃ ቤተሰብ አላቸው። ራሳቸውም ይሄን ያህል እንትንም የላቸውም። ለራሳቸው ማድረግ ለቤተሰቦቻቸው ማድረግ ነው። ለማንም ጎረምሳ ገና ሆዱን ቆዝሮ ለመጣ መቀለብ ለነሱ ጥሩ አይደለም። እኔ አረብ ሀገር ያሉ ሴቶች እህቶችም እንትን ቢማሩ ደስ ይለኛል። እውነት ማን ስለሆነ ነው ለሱ ምረዳው? ስንት የሚረዳል ኢትዮጵያ ውስጥ ስንት የተራበ ስንት የሰሞኑን እያያችሁ ነው። ስንት የተራቡ አሉ። አንድ ጊዜ መብላት ውሃ መጠጣት ያቃታቸው ህዝቦች አሉ። ለነሱ ቢሰጡ ይሻላል። ጠግቦ እንደዚህ ከተማ ውስጥ ለሚያውደለድል ወመኔ ከመስጠት እዛ መቀሌ ላይ አሁን የተራቡት አሉ፣ አማራ ክልል ላይ የተራቡ አሉ። ለነሱ ቢልኩላቸው እግዚአብሔርም እንትን ይለዋል፣ ይቆጥርላቸዋል። ለነዚህ ጎረምሶች ከማብላት ማለት ነው። እና ሳሙዬ ቀጥልበት፣ ሂድ አጋልጣቸው። እውነቴን ነው የምልህ። እና እግዚአብሔርም እያጋለጣቸው ነው። በቤተክርስቲያኗ ስር የሚሰሩት ስራም እየተጋለጠ ነው። እነዚህ ሌቦች ያው እግዚአብሔር ደግሞ ጊዜ አለው ለሁሉ። ስለዚህ ቀጥል ሳሙዬ። ሶልዬ ይመችሻል። ዳዊትና ሶል ሰላም በሉንና ሀሳብ ካላችሁ ጀስት ትክክል ሀሳብ ያላችሁ ሰዎች ሀሳብ ራይዝ ማድረግ ትችላላችሁ። ሌላ ነገር አይደለም እየተባለ ያለው። በነገራችን ላይ እየተነገረ ያለው ይሄ ሰሞኑን በቃ በጣም ብዙ ነገሮች እየወጡ ነው። ከዚህ ቀደም እንትን ሲሉ የነበሩ ሰዎች በጠቅላላ እኛ ሁሉ ጨዋ ናቸው ያልናቸው ሁሉ እንዲህ አይነት ህይወት ውስጥ ገብተው ተዘፍቀው መውጣት አቅቷቸው እርስ በርስ እንትን ሲሉ ያየናቸው ብዙ ነገሮች አሉና ያ አይደለም። አሁን ምንድነው እነዚህ ልጆች በጣም በሚገርማችሁ ሁኔታ ምን እያደረጉ ነው? ሴቶችን ነው እየተጠቀሙባቸው ያለው። በጣም ልንገራችሁና አሁን አንድ የሚጠቀሙባት ሌላኛዋን ሴት እናሳያችሁ። የተወደዳችሁ ክርስቲያኖች እኔ በዚህ አጋጣሚ አርሲ ላይ ሰዎች አልሞቱም ብዬ አላስብም። ደግሞም እንደዛም ብዬ ደግሞ አላወራም። ለምን ቢባል በአርሲ በኩል ለሞቱ ሰዎች በትክክል ድምፆኝ ይህንን ቪዲዮ ሰርቻለሁ። ይዋት እቺ ልጅ
እቺ ልጅ ምንም ውስጥ የለችም። ፎሎወሯን ተመልከቱት። እኛም በቅርብ ነው ያየናት። ጉዳቸውን እንድታዩ ነው። ቪዲዮ ተመልከቱ። 1 ቁጠሩ፣ 2 3 በደንብ ይው 3 4 ዝም ብላችሁ ቪዲዮውን እንድትቆጥሩት ነው። 5 6 እግዚአብሔር ያሳያችሁ። ያው ጋሽ ደምረውም አሉ። ያው እኔንም እዚህ ጋር ለጠፋኛለች። 7 8 9 10 11 12 እዚህ ጋር 13 14 እዚህ ጋር 15 16 አካውንቱ የማን ነው ማለት ነው? ይቺ ልጅ ማናት? የተመስገን የጌታ ጎረቤት የመቄ ልጅ በደንብ ያው ተመስገን ኦሮሞ ነው እንዴ? የምን ኦሮሞ ነው? ከምባታ ነው እንጂ ምን ቤቱ ጋር ነው። እሱ ደግሞ በአጠገቡ ራስ ኦሮሞ የሚባል ዘር አላረፈ። አይ የመቄ ልጅ ስትል ነው። መቄ ያው እዛ ነው አይተወልዶ ያደገው። መቄ ነው ተወልዶ ያደገው። ያቸው እችን ሴት ያት ሙሉ ህይወቷ ቪዲዮ እየቆረጠ ይልክላታል፣ ትለጥፋለች። እየቆረጡ ይላክላቸዋል፣ ትለጥፋለች። አሁን እችን ማስተባበያ በተደጋጋሚ እነዚህ ቪዲዮ የተወደዳችሁ ክርስቲያኖች እኔ በዚህ አጋጣሚ ማስተባበያው በዚህ ልጅ አማካኝነት ነው ይሄው እየተሰራጨ ያለው። አይደለ ጉራጌ አይደለ አባቱ ከምባታ ክርስቲያኖች እኔ በዚህ አጋጣሚ አርሲ ላይ ሰዎች አልሞቱም ብዬ አላስብም። ደግሞም እንደዛም ብዬ ደግሞ አላወራም። ለምን ቢባል ማለትም መጀመሪያ ሰክሮ ነው። ጠዋት ከእንቅልፉ ሲነሳ ሙሉ ቲክታክ ፕላትፎርሙ እየተሰደበ ነው። ሐሳቡን ቀየረ። በቃ ከመጠጥ በኋላ ማለት ነው። ሲበኩል ለሞቱ ሰዎች በትክክል ድምጾኝ ይሄንን ቪዲዮ ሰርቻለሁ። በተደጋጋሚ እነዚህ ቪዲዮዎችን ሰርቻለሁ። ከብዛቱ በጥቂቱ ላሰማችሁ። አንድ አራት በቃ አትጩህ ገንዘብ እንሰጣለን ሲሉት ነው ይሄን ቪዲዮ የሰራው። በቃ ስንት እናስገባል ይሉታል። በቃ ስንት እናስገባለን። በነገራችን ላይ ካሜራ ደቅኖ የሚያለቅስ ሌባ ነው። ሌባ ታውቃላችሁ? ማንንም ሰው እንዳታምኑ። ካሜራ ፊት ካሜራ ደቅኖ የሚያለቅስን ሰው ተዘጋጅቶ አልቅስ አልቅስ እየተባለ ነው የሚያለቅሰው። እዚህ ጋር ከታርጎ ክሮፕ አድርገው ካሜራ ደቅኖ የሚያለቅስ ሌባ ነው።